አንዳንድ ተማሪዎች የሚጽፉት ሪኮመንዴሽን ከመልካም ምኞት ተለይቶ የሚታይ አይደለም። ማለትም እንዲሆን የሚፈልጉትን ወይም አምቢሽናቸውን ነው የሚጽፉት። ነገር ግን ሪኮመንዴሽን በምንጽፍበት ጊዜ ኦልዌይስ ቤዝ ማድረግ ያለብን ወይም መነሳት ያለብን ከሪሰርች ፋይንዲንጋችን ላይ ነው። ስለምንድን ነው ያጠናነው? ምንድን ነው ያገኘነው? ስለዚህ ምን ይደረግ፣ ማን ምን ያድርግ የሚለውን ነገር በግልጽ ማስቀመጥ አለበት። ምክንያቱም ዓላማችን ሶሉሽን ወይም መፍትሄ መጠቆም ስለሆነ ማለት ነው። ለምሳሌ ያጠናኸው ስለምንድን ነው? የሆነ አካባቢ ላይ ስላለው ስለ HIV ቫይረስ አዌርነስ ነው እና ምን አገኘክ? አብዛኛው ሰው አዌርድ አይደለም ስለ HIV ቫይረስ ስለሚተላለፍበት መንገድ ወይም ስለ ጥንቃቄ መንገዶቹ ምንም እውቀት የለውም ወይም ዝቅ ያለ አዌርነስ ነው ያለው። ስለዚህ ምን ይደረግ? ትምህርትና ስልጠና መሰጠት አለበት። ማንስት? የአካባቢው መንግስት ሊሆን ይችላል፣ ኦር በአካባቢው ላይ የሚንቀሳቀሱ NGOዎች ሊሆኑ ይችላሉ፣ ወይም ሌሎች ተቋማት። በምን ጉዳይ ላይ ነው ስልጠናው መሰጠት ያለበት? ስለሚተላለፍበት መንገድ ሊሆን ይችላል፣ ስለ ጥንቃቄ መንገዶቹም ሊሆን ይችላል። ስለዚህ በዚህ መልኩ በግልጽ ማስቀመጥ አለበት። አንዳንድ ጊዜ እንደውም መጀመሪያ ላይ ሪዛልታችንን ብሪፍ ብናደርግ የተሻለ ነው የሚሆነው። እዚህ አካባቢ ላይ በተሰራው ስራ አብዛኛው ሰው ወይም ከሪስፖንደንቶች 70%ዎቹ ስለ HIV ቫይረስ አዌርነስ የላቸውም። ስለዚህ ብላችሁ ብትቀጥሉ የተሻለ ነው የሚሆነው። ሌላው አንዳንድ ተማሪዎች ሪኮመንዴሽን ፓርቱን በፓራግራፍ መልክ ያደርጉታል፣ ኦር አድቫይዘሮቻቸው እንደዛ እንዲያደርጉ ይመክሯቸዋል። እኔ ግን ይሄኛውን አልደግፍም። በተቻለ መጠን በቢውሌት ወይም በቁጥር ቢቀመጥ የተሻለ ግልጽና የሚቆጠር አይነት ሪኮመንዴሽን ይሆናል። ሌላው ደግሞ ብዙ ሪኮመንዴሽኖች በሚኖሯችሁ ጊዜ ሞስት ኢምፖርታንት የምትሉትን መጀመሪያ አካባቢ ሊስት ብታደርጉ የተሻለ ነው የሚሆነው። እንደዚህ አይነት ቲፖች እንዲደርሷችሁ ፎሎ ማድረግ እንዳትረሱ። መልካም ጊዜ።